ስንቱን ነገር ህይወት የሚሰጠን መስሎን መርጠን ቆርጠን በልተን ሞት የሆነብን። እሺ እንዴት ናችሁ? በባለፈው ቪዲዮ በሚቀጥለው ላቀርብላችሁ ያሰብኩት ብዬ የተናገርኩት አንድ ነገር ነበረ። እሱም ከማስታወቂያ ጋር ተያይዞ ያለውን ሳይኮሎጂካል ፓርቱ ማለት ነው። በማስታወሻ ላይ የምጽፋቸው ነገሮች አሉና ሜቢ የጻፍኩትን ነገሮች ባቀርብላችሁ እያሰብኩኝ በዛን ሰዓት ስጽፈው የነበረኝ ስሜት አለና ይሄን ነገር ስጽፍ ከኔ ብቻ የሆኑ ሀሳቦች ብቻ ሳይሆኑ ከሌሎች ሰዎችም የተወጣጡ አይነት ጽሁፎች አሉበት። አንዳንድ የሆኑ መስመሮች ከዛ እነዛ መስመሮች እንዴት እንደተረዳሁት አይነት ነገር ያለበት ነውና ከማስታወሻዎቼ መሃል እሺ ሰውን ሰው ያደረገው መገበያየቱ ነው ይላል የኢኮኖሚክስ አባት የተባለው አዳም ስሚስ። ከመገበያየት መሃል ያለው ዋናው ነገር ደግሞ ሸመታ ነው። እንግዲህ ይሄ ሸመታ አብዛኛው ጊዜ የሚደረገው ምልአትን ፍለጋ የመባተል ጉዞ መሆኑ ነው። ለምን ከተባለ የጎደለ ነገር ስላለን ያን የጎደለ ነገር ለመሙላት ወደ ብዙ ነገሮች ስለምንደረደር። በዚህ ጉድለታችን ነው ዓለም የምትገበያየው። ባለችን ጉድለት ውስጥ ሽያጭ ይቀርብልናል። አእምሮ ደግሞ ባለየነት አለበት። የተነገረው ሁሉ የተሟላ ባይሆን እንኳ ነገርን ሞልቶ ያያል፣ ይመለከታል፣ የሌለውን ያልማል። በዛ ምልአት ውስጥ የሚንሳፈፍ ይመስለዋል። በመሰለው ሲሄድ ግን ጥፋቱን ያየዋል። ጉድለቱ ሲሰፋ እንዲሁም የተሻሻለ ጉድለት ሲሆን እንጂ ሲስተካከል አያየውም። መሸመት አንድን ነገር የራስ ከማድረግ ያለፈ ነገር አለው። ሸመታ ጉድለትህን፣ ባዶነትህን፣ ክፍተትህን በመሙላት ውስጥ የምታገኘው አዲስ ማንነት ያለ ያስመስልሃል። የሸመትከው ነገርን በእጅህ የመያዝ የማስገባት ሳይሆን የሸመትከው ነገር አንተን ማን ያደርግሃል የሚለው ነው። በዛ ውስጥ የማያልቅ ሰንሰለት አዙሪት ውስጥ እንገባለን። ለዛም ሰንሰለት ባሪያ እንሆናለን። ሰንሰለትን የመምረጥ ነፃነት እንዴት ነፃነት ሆነ? የምትገዛው ነገር ስታተስ አለው። ስታተስ አንዱን ካንዱ የሚለይበት ማናጸሪያ ነው። ዓለም የሰጠችን መለኪያ ነው። በዛ መለኪያ ውስጥ ነው እንግዲህ የምንዳክረው። በእጃችን ያለው ነገር በቂያችን አይመስልንም። በቃኝን የማናውቀው ጉድለት ስላለብን ነው። የጎደለን ነገር ደግሞ ምልአትን የሚሰጥህ ነው። ግን ወርቁ በእጅ እንደገባ ሌላ ወርቅ የሚፈልግ ጉድለትህ ገዝፎ ከተፍ ይላል። የያዝከውም መዳብ ሲሆን ታገኘዋለህ። እንግዲህ አዙሪቱ እንዲህ እያለ ነው የሚቀጥለው። ይህ በእንዲህ እንዳለ ደግሞ በእያንዳንዱ ማስታወቂያ ውስጥ ስናይ የምንፈልገው ነገሩን ሳይሆን በዛ ማስታወቂያ ውስጥ ያለውን ተረክ ነው። እንደው ሔዋንስ ሆዷን ለመሙላት ነው ያንን ፍሬ የቀጠፈችው? አይመስለኝም። ከሚቀጠፈው ነገር ጀርባ የሰማችው ትርክት ስለነበር ነው። በዛ ትርክት ውስጥ ምን አይነት ሰው እንደምትሆን ስላለመች ነው። ትርክቱ ውስጥ ደግሞ ምልአት አለ። ምንም የማይመስላት ጸጋዋን እስኪያስገፍፋት ድረስ መስዋዕት ያደረገችው የሆነ ይሰጠኛል ብላ ያለመችው ማንነት ስላለው ነው። እርሱም እግዚአብሔርን መምሰል ወይም መሆን። ስንቱን ነገር ህይወት የሚሰጠን መስሎን መርጠን ቆርጠን በልተን ሞት የሆነብን። የምንኖረው በተትረፈረፈ ዘመን ውስጥ ነው። እያደገ ያለው ረቂቅነት እየተለቀ ቢሆንም እየሄደው ያለው ዳርክ ወደ ሆነው ማዕከል ውስጥ ነው። የጎደለን ነገር ባይታየኝም የምንኖረው ግን በተመሰጠረ ረሃብ ውስጥ ነው። እያንዳንዱ ማስታወቂያ ደግሞ እንድንሆን የሚነግረን የራሱ ተረክ አለው። እዛ ተረክ ውስጥ ወይ በጣም ኤክስፖዝድ ከመሆን ወይም ከመጋለጥ የተነሳ ውስጣችን የሌለንን ጉድለት ጨምሮ ራሱን ይሸጥልናል፣ ወይም ደግሞ የሆነ ጉድለት እንዳለብን አምነን
በዛ ትረክ ውስጥ እንዲሞላልን የምንፈልገው እውነት አለ። የማስታወቂያዋ ተውኔት በቁሳዊነት የተሳከረ ዘመናዊ ማንነትን የተላበሰች ናት። ታዲያ ከራሳችን ተፈጥሯዊ የምኞታችንን እውነት ተውሶ ይደልልናል። የትኛውም ጀርባው ላይ ልክ ያልሆነ ነገር ከፊቱ የሚለብሰው ጭንብል ወይም ማስክ መልካም ነገር እንጂ መጥፎ አጓጉል አደርጋለሁ ብሎ አይመጣም። የሆነ ምልአት ውስጥ እንደሚከተን በእኛ ምሉ የመሆን መሻት ተነስቶ ያጫውተናል። ጥርት ያለ ፊት፣ ውብ መልክ፣ የሚያምር የሰውነት ቅርጽ፣ ዘንፈል ያለ ፀጉር ይፈልጋሉ? እንግዲያውስ ወደማያልቅ የመሻት ህልም ውስጥ እንኳን በደህና መጡ የሚል አይነት ድብቅ ጨዋታ አለው። በጉም መዝገን ውስጥ እንተረማመሳለን። ስንይዘው መልሰን የምንጨብጠው የምንፈራውና የምንሸሸው ባዶ ብለን የምናስበው ማንነታችን ጋር ነው። ታዲያ ይሄን የማስታወቂያ ሰዎች ያውቁታል። እርካታን መፈለጋችን እሱ መንገዶት የማን ጤና ያሳስበዋልና ነው። ነገሩን ማነሳው የመታቀብ እንዲሆን አይደለም፣ የመንቃት እንጂ። እስከ መቼ ነው ውጭው ላይ ያተኮርን የምንጋጋጠው? ከውስጥ ገብተ ከራስ ጋር መታየት ነው እንጂ እውን ይሄ ነገር ስለኔ ነው ወይንስ ይሄን በማግኘቴ ውስጥ ሌሎች እንዲመለከቱኝና ቦታ እንዲሰጡኝ ነው እዚህ የሸመታ አዙሪት ውስጥ የምገባው? ቁሱን ነው ተረኩን ነው የፈለግኩት? ለምን ይሄን ተረክ ወደድኩት? ምን ስላሳየኝ? ምን ስላለበት ብሎ መጠየቅ ግድ ነው። ያለዚያ ገበያው ይሄው ጉድለት ብሎ የሌለህን ጉድለት ሞልቶብህ ይሄው ምትሞላበት ብሎ የማያልቅና የሚሰፋ ጉድለት ውስጥ ይከታል። ይሄን ይመስላል ማስታወሻዬ። እያንዳንዱ በውጭ የሚደረገው ነገር አንበሳ በዙሪያችሁ እንደሚያጋሳ አይነት ሆኖ ይጠብቃችኋል የሚለው ነገር አብዛኛው ጊዜ የሚመስለኝ እንደው ከውጫችን ብዙ ስሜታችንን ሊገዙ የሚችሉ ነገሮች በደንብ አሉ። ዓለም ጨዋታው የምትጫወተው በምንድን ነው ካልን በስሜት በኩል እያንዳንዱ ቡቲክ ፊት ለፊት ልብስ ለብሶ መታያቸው የእናንተን ስሜት ለመግዛት የሚደረግበት ወይም መንገድ ነው። ጥቂት ነገር ነው ከእናንተ የሚፈልጉት፣ እሱም አቴንሽን ወይም ደግሞ ኢነርጂ ነው ከእናንተ የሚፈልጉት። ዘሞስት ዞር ብለ ያየህ ሰዓት የዛን ሰዓት ያ ነገር ልብ ውስጥ ይገባል። ከዛ በኋላ ስለዛ ነገር እያሰብክ ትመጣለህ። መቼ ልትገዛ ነው? መቼ ልታደርገው ነው? እያለ ይቀጥላል። ከገዛው በኋላ እያደገ ይመጣል ያ ፍላጎቱ፣ ወይም ደግሞ ከገዛ በኋላ ምልአቴ ወይም ደግሞ ጉድለቴ ይሞላልኛል ብለን የምንሄድበት መንገድ በልብሶች ወይም በምናደርጋቸው ነገሮች ውጫዊ እኛን ውስጣችንን ይሞሉልናል ብለን ያሰብናቸው ውጫዊ ነገሮችን በማድረግ ብቻ እንባትላለን እና ያ ጉድለት ሊፈታ የሚችለው ግን ውስጥን በማተኮር ውስጥ ነው ብዬ አስባለሁ። ለውጫዊ የሆኑ ችግሮች ውጫዊ የሆኑ መልሶች መስጠት አለባቸው። ለውጫዊ ለሆኑ ጉድለቶች፣ ችግሮች፣ ቁስሎች፣ ህመሞች ግን ውጫዊ ሳይሆን ውስጣዊ መፍትሄ ያስፈልጋል። አብዛኛው ጊዜ ይህንን ነገር ስናቀያየር ስለምንገኝ ውጭ ላይ ለተፈጠረው ችግር አልሆነልህ ላለ ነገር፣ አልሳካልህ ላለ ነገር፣ ኤክስፔክት አድርገ ላልተፈጠረው ነገር በውስጥ ገብተ ኢማጂኔት እያደረግክ ወይም ደግሞ ፋንታሲ ውስጥ ገብተ ነገሩን አድርጌያለሁ የሚል ነገር ውስጥ መግባት አንድ ችግር ነው። ውስጥ የሆነ ችግር ተፈጥሮ የሆነ ቁስል የሆነ ህመም ኖሮ ያንን ቁስል ያንን ህመም ዲስትራክት ለማድረግ ሊሆን ይችላል። ያንን ህመም ያንን ቁስል ለማየት ካለመፈለግ የተነሳ ውጫዊ ድርጊቶች ውስጥ ላይክ ዲስትራክሽን የሚያስደርጉንን ነገሮች ስሜታችንን እንዳናይ፣ እንዳንመለከት፣ ሀሳቦቻችንን እኛነታችንን እንዳንመለከት የሚያደርጉን ነገሮች ውስጥ የምንገባበት ምክንያት ውስጣችንን ለመመልከት ፈቃደኛ ስላልሆነ፣ እኛ የሚመስለን ግን ውጫዊው መፍትሄ ለውስጣችን ላለው ችግር ደግሞ ውጫዊ መፍትሄ፣ ለውጭ ላለው ችግር ደግሞ ውስጣዊ ነገር ውስጥ ገብተን የምናደርጋቸው ነገሮች አብዛኛው ጊዜ አንድ ላይ አብሮ መሄድ የማይችሉ ነገሮች ናቸው እና እግዚአብሔር የሰጣት ክፉ ጥረት ይህች ናት ብሎ ሰለሞን ያወራት እንደሚመስለኝ እግዚአብሔር መጀመሪያም በውስጣችን ያስቀራት ወይም ያስቀመጣት ቮይድ ስላለች ነው። ወይም የሆነ ክፍተት አለ፣ የሆነ ጉድባ ክፍተት አለ። ያንን ክፍተት ግን መሙላት የሚችለው አንድና አንድ የፈጠረን አካል።
እኛ ግን ያችን ጉድለት ለመሙላት የምንሄድባቸው ስጋዊ የሆኑ ማቴሪያሊስቲክ የምንሆንባቸው ነገሮች በሙሉ ቮይዱን እያሰፉት፣ ችግሩን እያሰፉት፣ ህመሙን እያሰፉት፣ ስቃዩን እያበዙት ይመጣሉ። ያ በበዛ ቁጥር ደግሞ ዲስትራክት ለማድረግ የምንሄድበት ጽንፍ በጣም ከፍተኛ እየሆነ ይመጣልና ሌላ አይነት ችግሮች ውስጥ እንገባለን። ማስታወቂያዎች ደግሞ ከኤድዋርድ በርኔ ጀምሮ ያሉት ማስታወቂያዎች አብዛኛውን ሳይኮሎጂያችን ተጠቅመው ወይም ደግሞ በነፍሳችን ማዕከል የሚገኘውን ነገር የሆነ መሻታችንን ፍላጎት እንዳለን በዛች በእኛ በተፈጥሮ ባለን ተፈጥሮ በኩል ተመክቶ የሚሰራቸው ስራዎች አሉ። እነዛ በሙሉ ምን ያደርጉናል? እኛ ወደ እነሱ ሲስተም ውስጥ ወደ እነሱ ትራፕ ውስጥ እንገባና ለዛ ነገር ተገዢ ሆነን ለዛ ነገር ደግሞ ባሪያ ሆነንለት ያ ነገርን አሰልጥነ ነው ከሆነ አዙሪት ውስጥ ለመውጣት እንቸገራለን። እና ከማስታወሻዎቼ መሀል አንደኛው ይሄ ነው። በሚቀጥለው በሌላ እንገናኛለን። ሰላማችሁ ይብዛልኝ።